እናንተ ሰላም ደሩ ሰላምተኙ እኔ ግን ሄጄ ሞታለሁ እንዲህ የሚል ሰው ማለት ነው። እንደዚህ ሆንኩበት በጠጥ ቤት አይደለም ለሀገሬ ነው። እዛ ህይወቴ ባልፈ ወደም ይፈሳል ደማችን በሻዕቢያ የተቀበረ ፈንጂ ደብል ፈንጂ ነበርና እንዴ ፈንጂ በእጆት አውጥተው ከኛ የተለየ ኢትዮጵያ ለነሱ ምንድነው ያደረገችላቸው? በጋብቻ ታጋመደ የተሳሰረ የምታዋውቅ ጥሩ አፍቃሪ ሰው ነው አይቶ እኔ አንተ ትናፍቀኛለህ በእውነት አንተ ጋር ስለሆንኩ የአምሳለቃ ብርሃኑ አመረባላለሁ። ከመቼ ጀምሮ ነው ወደ ወታደር ቤት የገቡት? ውትድርና ከ1973 ዓመተ ምህረት ጀምሮ ነው የገባሁት። ያደኩት ጃልሜዳ አካባቢ ነው እና ብዙ ወታደሮችን አያለሁ። ሰልፍ ማየት እወዳለሁ። ለብሰው ሲሄዱ በጣም ደስ ይሉኛል። ወታደር መሆን ስሜት የሆነ ማለት ነው። በዛ የተነሳ ያው እንግዲህ የተሰጠህን ነው የምትኖረውና ውትድርና ለኔ መክሊቴ ስለሆነ ነው ብዬ ነው የማስበው። ታጠቅ ጦር ሰፈር ሰለጠንኩ 73 ዓመተ ምህረት እንግዲህ አንድ አመት ቆየሁ ማለት ነው እስከ 1974 ዓመተ ምህረት። እዛ በኋላ ወደ ሰሜኑ ሀገራችን ክፍል ሙሉ ወታደር ሆኜ የመዝመት እድል አገኘሁ ማለት ነው። እዛ እንግዲህ አሁን እንደሚታወቁት ውትድርና ስራው መዋጋት ነው። ብዙ ዋጋ ያስከፍላል። ጥይት እስኪያገኝህ ድረስ የምትሄድባቸው የመከራ ጉዞዎች በጣም ከባዶች ናቸው። የሚፈስህ ላብ ረቦህ ነው አስበሃል። ከ30 ቀን በላይ ጫማ ሳይፈታ ውስጥ የጫማ ውስጥ ቅጫም ቀጭሞ ሰውነትህ ቆሽሾ የጨው ያህል እንደዚህ ሸሚዝ ካርታ ሰርቶ ተጎሳቁለህ ሰውነትህ ከስቶ ያ ሁሉ የመከራ ቀንበር ተሸክመው ነው ሀገር የምታገለግለው። የመቁሰል አደጋ ገጥሞኝ ነበር። እሺ ከባድ ምት ነበር የተመታሁትና የዛን ጊዜ የነበረኝ የደም አይነት የኦ ምናምን ሳይሆን የደም ጥንካሬ እንገር የሚባል ነገር አለ አይደለ? በዚህ ጊደር ወልዳ የመጀመሪያው ሲታለብ እንገር ነው አይደለ? ከወተቱ በፊት የነበረው እና ያኔ የደም እንገር የፈሰሰኝ ነው ይመስለኝ የነበረው። ደሜ ከፈሰሰ በኋላ ከልብሴ ጋር ተጣብቆ በጣም ነበር የሚከረፋው። አዎ የሰው ልጅ እንደዛ ነው ኔቸሩ። 3 ቀን ነው እንግዲህ አስበዋል ተጣብቆ ልብሴ ላይ ምናምን ሆኖ እግሬን የተመታው። ቀበሮች በዙሪያ ይመጡ ነበር ምናምን ይሞክሩ ነበር። እኔ ግን መከላከል አልችልም ነበር በዛን ሰዓት። ጓደኞቼ ፈልገው አገኙኝ። ተነስቼ ወደ ሕክምና ስወሰድ እኔ በጣም እድለኛ ወታደር ነኝ። የሚገርመው ነገር ማለት ነው አንደኛ 3 ቀን ሙሉ ጦር ግንባር ላይ ወድቀህ ደምህ እየፈሰሰ ሳትሞት በህይወት መገኘትህ፣ ሁለተኛ ከተገኘሁ በኋላ በዘመኑ የነበሩ ጋዜጠኞች ኢንተርቪው አድርገው ነበር። ሲጠይቁኝ ያለኝን ነገር በእንባ ጭምር ነበር የምነግራቸው። ሀገር እንዴት እንደሚወደድ ለሀገር እንዴት እንደሚሞት ሌላ ስፍራ ላይ ከመሞት በሀገር ጉዳይ መሞት ትልቅ ክብር እንዳለው ከዛ በተረፈ ደግሞ በፍቅር ያሳደገኝ ወታደራዊ ሳይንስ ወታደራዊ ሙያን ያስተማረኝ ኮሎኔል ውብሸት ማሞ ይባላል። በጣም ትልቅ ጠበብት ነው። ትልቅ ወታደራዊ መኮንን ነውና በሱ እጅ እንዳባት ነው ያደግኩት። ስለዚህ ሙሉ ሰው እንደሆነ ያደረገኝ እሱ ነው። ከዛ በኋላ እንግዲህ እስከ 10 ዓመት ድረስ ተዋጊ ሆኜ ሀገሬን በውጊያ ጦር ሜዳ እያገለገልኩ አድጌያለሁ ማለት ነው። ከመጀመሪያው አደጋ ተርፈ ማለት ነው? አዎ መቁሰል 2-3 ጊዜ ነው የገጠመኝ። ድነት መለሳለት ትሰራለህ ትመታለህ እንዲህ አይነት ነገር ነው ያለው። ወታደራዊ ምልልሶች አሉትና ወደ 3 ጊዜ እንደዚህ በጦር ግንባር ላይ የሚከፈለውን ዋጋ ከፍዬላታለሁ። እና ያ ሁሉ የልጅነት እድሜህ የምትማርበት እድሜ ነው። ያ እድሜ ግን ወታደሩን ደግሞ ለሀገር ዋጋ የምትከፍልበት ትልቅ መታደል ነው ብዬ ነው የማስበው። እና እንደ ሌላው ሰው ባለመማር በዛ እድሜ የሚቆጨኝ ነገር የለም። በማርም ሀገሬን ነበር የማገለግለው ብዬ ነው የማስበው። ወታደር አንደኛ ነው ከእግዚአብሔር ቀጥሎ ሀገርን የሚያኖር ትውልድን የሚያኖር ሀገር አንድ የሚያደርግ ትውልድ የሚያሻግር ወታደር ነው። ሀገር እንዲኖር ያደረገው ወታደር ግን ቆስሎላት ለሀገሩ ለህዝብ ሲል አካላቱ ብዙ ዋጋ ከፍሎ ሲለምን ታየዋለህ። እና ግራ ይገባኛል አንዳንድ ጊዜ ጓደኞች አሁን ሀብተ ጊዮርጊስ አካባቢ ምዕራብ አካባቢ መርካቶ ተክለ ሃይማኖት አካባቢ ጎዳና ይተኛሉ። የኔ ዘመን ቅጥሮች ማለት ነው። ግን የተከፈለው ዋጋ ያደረጉት ነገር ያለፉበት የመስዋዕትነት ጥግ በምንም ነገር ልትለካው አትችልም። በጣም ከባድ ነው። በህይወታችሁ
አዲስ ክህሎት ለመጨመር ወሰናችሁ ቪዲዮ ኤዲቲንግ ለተመዘገባችሁ እንኳን ደስ ያላችሁ። የኦንላይን የመጀመሪያው ክላስ ሚያዝያ 15 ከፋሲካ በኋላ ይጀምራል። እስካሁን ካልተመዘገባችሁ ደግሞ በኋላ ላላስፈላጊ ጭማሪ ከምትዳረጉ እስከ ሮብ ድረስ ምዝገባችሁን አጠናቁ። በ0975 51 63 60 ወይም በ0913 61 0673 ቀጥታና በዋትሳፕ ደውሉልን። ይህ ትምህርት ተጨማሪ ሙያ ያጎናጽፋችኋል። ዘመኑ የዲጂታል ሚዲያ ነውና ለራሳችሁ ወይም በአቅራቢያችሁ ላለ ቢዝነስ የቲክቶክ፣ የዩቲዩብ፣ የዲጂታል ሚዲያ ቪዲዮዎችን ኤዲት እያደረጋችሁ ተጨማሪ ገቢ ለራሳችሁ መፍጠር ትችላላችሁ። አይን ገላጭ የሆነ አዲስ ሙያ የሚያስታጥቅ ምንም አይነት ከዚህ በፊት የቀደመ ዕውቀት የማይጠይቅ ምርጥ የኤዲቲንግ ትምህርት ለማስተማር ዝግጅታችን አጠናቀናል። ሮብ ክላሱ ይጀምራል። እንግዲህ ክላስ እንገናኝ። ያለ ከፈለ ወታደር ልመና ሊከፈለው በጣም ያስቸግራል። ይሄን ማሰብና እነዚህ ነገሮች በጣም ያሳዝኑኛል። አልፈንባቸዋል። እንደመጣ እንደተበተን እኛም ዋጋ እንደከፈል በየመንገድ ላይ ያለፍኩባቸው ጊዜያቶች አሉ። ወክ እያረኩ ያነጋሁባቸው ጊዜያቶች አሉ። ቤተሰቦች አዲስ አበባ ነው ያሉት በእርግጥና የቤቱ የመጀመሪያ ልጅ ነኝና በዚህ ዕድሜ ቤት እንዴት እገባለሁ? ወክ ሳረግ አድራለሁ። የትም ቦታ ላይ አላድርም ነበር ረጅም ጊዜ ማለት ይቻላል። ቀን ቀን ከጓደኞች ጋር ውላለሁ፣ ማታ ወክ አረጋለሁ። ይህን ዘመና እንድናልፍ ሆነ። አየ በዛ ዕድሜ እና እንደዛ ልሆንኩላት ሀገር ያን ለከፈልኩላት ምድር እኔ መጥቼ ወክ ሳረግ ማነጋባት አንዳንዴም ሲርበኝ መለምንባት ወዳጆቼን ለምኛለሁ። መስኪያ ዞናን መድኃኔዓለም ግቢ ውስጥ ተኝቻለሁ። ልደታ ቤተክርስቲያን ተኝቻለሁ። ራጉኤል ተኝቻለሁ። እነዚህን ሁሉ አሳልፌ አየህ ብዙውን ጊዜ ደግሞ መከራውን እንደምችል ረሃቡንም ችዬ ያለፍኩባቸው ብዙ ዓመታቶች ናቸው። በየትኛው መስሪያ ቤት እንዳይቀጠሩ ተብለ ብሎክ ተደርገህ በደብዳቤ ተጽፎ ነው እንዳይገቡ ተብሎ ማለት ነውና ጥበቃ ልወዳደር ሄጄ ያው ዶክመንቴ ሲታይ ወታደር ነው ይላል። ከዛ ለፈተና ለመቅረብ እንኳን በፍጹም አይቻልም፣ አሁን በአስቸኳይ ከዚህ ግቢ እንድትወጣ ምናምን የተባልኩበት ሰዓት አለ። ግን ሀገሬ ነች፣ ያውም የደማሁላት ያሻገርኳት። አየህ አሊ በርኬ የምስራቁን ዘመን ትሰሙታላችሁ ታሪኩን። እሱ ላንቃቸውን የዘጋቸው 3 ታንኮች ድሬዳዋን ያስገዛ ነበር። ያ ታንክ በሶማሊያ እጅ ይጥል ነበር። ያ ታንክ የሶስቱን ታንኮች ላንቃ የዘጋው አሊ በርኬ ነው። ያንን ጀግና በርዕሰ ኢትዮጵያ ሜዳሊያ ተሸላሚ ሆኖ ከአንድ ርዕሰ ብሔር ጎን ቁጭ የሚል ክብር ያለውን ሰውዬ ለማኝ አርገህ ብሎኬት አውራጅ አርገው ጡብ አውራጅ አርገው አስበሃል። እንደዚህ አርጋ ጥላው ያ ህይወቱ ሳይቀረፍ ዝም ብሎ እንደተፍገመገመ ወደ መቃብር ሄደ። እንዳዘነ እንደቆዘመ እንዳለቀሰባት እንደረገማት ማለት ነው። የሚያሳዝነው ነገር ይሄ ነው። ሰውነታቸውን ገልጠህ ብታይ ሆዳቸው ከጥግ እስከ ጥግ የተሰፋ 4 ጣት ምናምን የሌላቸው፣ 1 እግር የሌለው፣ ሽንቱን የሚሸናበት ሽንት መሽኛ የሌለው፣ በጎማ የሚተነፍስ እንደዚህ አይነት ጓደኞች አሉ። ምንም የሌላቸው ማለት ነው። በጣም የሚያሳዝኑህ እና ወታደር እንደዚህ ሆኖ ለሀገር ዋጋ ከፍሎ በዚህ ልክ ተሰፍሮ ሲመለስለት ውለታው ያሳዝነኛል በጣም። ተቸግረዋል፣ ተገፍተዋል እኮ ሁሉ ነገር እነሱ ዝግ ነው የነበረው። ብዙ ዋጋ ከፍለዋል፣ አንጥፈው ለምነዋል፣ በየቤተ ክርስቲያኑ በላስቲክ ቤት ውስጥ ኖረዋል፣ 2 እጅ 2 እግራቸውን አጥተዋል። አሁን ታየዋለህ አንዱን ሰው ሙሉ ሰውነቱ ይሄ ሆዱ በፈንጅ ሆኖ በባንዴጅ እየተቀለለ ነው የሚኖረው። በትንትኖ ጋር አልቋጠጥ ምግብ ስበላ እንዲልብያንም አሁን ሽንት በጣም መወጠር አልችልም። ይሄ ተፈታት ይህን እንደዚህ ሆኖ በዚህ ነገር በተቀደ ተበትበ አሁን እንደዚህ ሆኖ አስፈላጊ ምግብ እኳን አልበላ። ይህን ሁሉ ዋጋ ከፍለው ግን ስለ ኢትዮጵያ ስትነግራቸው ወይ ኢትዮጵያዊነት ስለ ኢትዮጵያ የሆነ ነገር ሲሰሙ የሚያሳዩህ ነገር እንዴ ከኛ የተለየ ኢትዮጵያ ለነሱ ምንድን ያደረገችላቸው? ኮሎኔል መንግስቱ ኃይለ ማርያም አዋሽ ንግግር አደረገ። በቃ የተውጣጣ ጦር ነበልባል አለ ምን አለ ብዙ። ወደ ግዳጅ ገባን። ስንንቀሳቀስ አዛዣቸው ኮሎኔል በቀለ የሚሏቸው ነበሩ። የ19ኛ ነበልባል ብርጌድ አዛዥ መረብ ላይ ተመቱብኝ። 10ኛ ብርጌድ የሚባል ነበር ከምስራቅ የነበረ እዛ እንዳልነበረ ሆነብን። እዛ ይረግፋሉ ጥይታቸውን እየጠጡ ቀሰቀስ። ጦር ግንባር በሶማሌ ጊዜ ማለት ነው። በዛን ያለው 1973 መጨረሻ አካባቢ
በሻዕቢያ የተቀበረ ፈንጂ ደብል ፈንጂ ነበረና ያው ሳወጣ በእጄ ላይ ፈንድቶ 2 እጄን አሳጥቶኛል። እንዴ ፈንጂ በእጆት አውጥተው? መሀንዲስ ነበርኩ። እሺ አማካኝ ነበርኩና አርሚድ የሚለው ወደ ሴፍቲንግ መልሼ ሳነቃንቀው ከስር ሌላ ፈንጂ ነበረና ያ ፈንጂ ያው እንደዚህ እንደያዝኩኝ ሄደ። ከዛ ያው ከ3 ወር ከ5 ቀን በኋላ ነፍሴን ያወቅኩኝ። በዛ የተነሳ ብዙ ጊዜ እንግዲህ ራሴን አጥፋለሁ በሚል ፎቅ ላይ ወጥቼ ራሴን እጥላለሁ ብዬ ሙከራ ነበረ። መጨረሻ ላይ ራሴን እንዳልጎዳ ሰው መደቡልኝ። ከዛ አርቲፊሻል ተሰራልኝ። ስሜ ኮሎኔል ረጃል ኡመር አባዲማ ነው የሚባለው። አንደኛ የጦር መኮንን ነኝ፣ ሁለተኛ የጦር ሜዳ ጀግና ነኝ፣ ሶስተኛ አርበኛ ነኝ። ምትክ የማይገኝለት ያን የሚያክል ማዕረግ ተሸክሜ ጎንበስ ብዬ ነው የሚሰራ። ዘበኛ ሆኜ ሰርቻለሁ። እጅግ በጣም የትየለሌ ነው። ብዙ ውጭ ሄደው ተምረው ቡልጋሪያ ተምረው ቼክ ተምረው ጀርመን ተምረው ራሽያ ተምረው ባችለር ማስተርስ ፖለቲካል ሳይንስ ግራጁዌት ያደረጉ ኦፊሰሮች ቁጭ ብሎ ለምናሉ ተክለ ሃይማኖት እና ሚሊተሪ ሳይንስ አሜሪካን ጦር አካዳሚ የተማሩ ወታደሮች ከፍተኛ መኮንኖች አይደሉም፣ መሀል ላይ ያሉ መኮንኖች መስመራዊ መኮንኖች የምንላቸው ቶፕ ተማሪዎች እነሱ ጎማ እየሞቁ ሲጃራ እያጨሱ ገራባ እየቃሙ ምናምን በቃ ከህይወት ውጭ ሆነው ታገኛቸዋለህ። እና በዚህ ልክ ስንሰራት ሀገር ነገ ታምራለች ቢባል አስቸጋሪ ነው የሚሆነው። ማንንም ሰው ነው የምወቅሰው በዚህ ጉዳይ ማንንም ሰው። በእርግጥ የኢትዮጵያ ህዝብ መልካም ህዝብ ነው። በለመንን ጊዜ ሰጥቶናል፣ አጉርሶናል። አመሰግናለሁ። ይሄንን በክፉ ዘመን ህዝብን ያሻገረን እስቲል ግን ከዛ ያልተላቀቁ ጓደኞች አሉ። ይሄን ሁሉ ዋጋ ከፍለው ኢትዮጵያን በጣም ነው የሚወዱት። ለሀገራቸው ያላቸው ፍቅር በሀገር አይኮረፍም ይለዋል። ስለ ኢትዮጵያ ሲያስቡ ምን ይሰማዎታል? እቺ ሀገር ጀግኖች አያቶቻችን ያለፉበት እንደዚህ ሆንኩበት በጠጥ ቤት አይደለም ለሀገሬ ነው። እዛ ህይወቴ ቢያልፍ እወዳለሁ። ለምን ከሀገር የበለጠ ሌላ የለም። ሀብታም ዲያ እንደፈለገ የሚሆን ሌላ ሀገር ሂዶ እንደዚህ መሆን አይልም። ሀገሩ አየሩ ቦታው እኔ እንጃ። ውጭ ባልሄድም የሀገሬን በሌላ ሳይ እንደ ሀገሬም እናት እንደምትባለው እንደ እናት ለሀገሬ በጣም ፍቅር አለኝ። ሰላም ስጠፋ ፍቅር ስጠፋ አይ አገሬ ለምን በዚህ ለምትሆነው ነው እንዴ ከላቴን ክብረ ከላቴን ያጣው የምልበት ጊዜም ነበር። የሚያስገርምህ ደግሞ ሌላኛው ነገር እዛው እየለመነ ሄደህ ብትጠይቀው ስለ ሀገሬ ነው። እየለመነ እኮ ኖርቦት ነው እኮ ሀገሬ እንደዚህ መሆኗ ምናምን ብሎ እያለቀሰ ስለ ሀገሩ ይነግራል። ስለሚርበው ነገር አይነግርህም። እና ይሄን ሰው ጥለኸው ይሄን ሰው ረስተኸው ትተኸው እንዴት ነው የምትባረከው? እንዴት ነው ሰላም የምታጭደው? እንዴት ነው ነገሮቻችን ሰክሰስ ሆነው ይሄ አንድነት ካስማችን ሳይነቃነቅ የምንቀጥለው ስትል ጥያቄ ምልክታለሁ። ይሄ ጉዳይ ለምሳሌ የደርግ ወታደሮች ምናምን ይባላል። ምን ወታደር አለው ደርግ? እኔ እናቴ ልጅ ነኝ፣ እኔ ኢትዮጵያዊ ነኝ። እሱ የሆነ ጊዜ መንግስት ሊሆን ይችላል፣ ያልፋል። ስለዚህ እኔ ኢትዮጵያዊ ሆኜ እኔም ወታደር ሆኜ ነው የምቀረው በህይወት ካለሁ ማለት ነው። ስለዚህ የምናስበው ሁሉ ጊዜ አለመታደል ሆኖ በነገስታቶች በመንግስታቶች በመጡት ነገር ሁሉ ወታደር በዛ ልክ ይፈረጃል። ዋጋ የሚያስከፍለን ያ ነው። ወደፊትም ይሄ ካልተቋጨ ይሄ ነገር በተገቢ ውሃ ልክ ላይ ካልተገነባ ችግሮቻችን እየቀጠሉ ይሄዳሉ ማለት ነው። ትላንት የከሌ የነበረው ነገም ደግሞ የከሌ የሚባል ነገር ይመጣል እና ይሄ ነገር ዋጋ ያስከፍለን ይመስለኛል። ስለዚህ እነዚህን ሰዎች ማሰብ፣ እነዚህን ሰዎች መጠየቅ፣ ከወደቁበት ማንሳት ተገቢ ነው ብዬ አምናለሁ። አንድ ወቅት እንግዲህ የገጠመኝን ነገር ባነሳለህ ከጦር ኃይሎች ያለፍኩ ነውና ሳልፍ አንድ ዩኒፎርም የለበሰ ሰው በር ላይ ቆሟልና ካለፍኩ በኋላ በጣም አላስቻለኝምና ተመለስኩና ምናልባት ራይድ ፈልገ ከሆነ ስለው በምን አወክ ምናምን አለኝና ገባ መኪና ውስጥ አንዳንድ ስለ ስራ ያወራኝ። የት ነው የምትሄደው ብዬ ጠየቅኩት። ከዛ ኦኬ የምትሄድበት ድረስ አደርሰሃለሁ፣ እናንተ አንድ ነፍሳችሁን ሰጣችሁ ሀገር ነው የምትጠብቁት፣ እዚህ ለእናንተ የተለየ ክብር አለኝ ብዬ እኔ ቀድሞ አባቴ ወታደር እንደነበረ ለወታደሮች የተለየ ክብር እንዳለኝ አጫወትኩትና ከዛ ቤቱ ድረስ አደረስኩት። ለአንድ ዓመት የሚሆን ስንቅ ሰጠኸኝ፣ እንዲህም የሚያስብልን
ሰው አለ የሚል ስሜት ተሰምቶት ተለያየ። የምር ማለት ስለ ወታደር እኔ አውርቼ አልጨርሰውም። የሚበደለውን በደል የሚደርስበትን መከራ ወታደር ላይ ያለን የስነ ልቦና ብቃት ልናዝንለት ልንራራለት እንዴ ሰው ፈርሞ ሄዳ እንዴ ልሙት ብሎ የለም እናንተ በሰላም ኑሩ አስበው ከሆነ ልክ ሰልጥነን ወጥተን ልብሳችንን ለብሰን ሸክፈን መሳሪያችንን ይዘን ከዛ ስንሄድ እየዘፈንን ነው የምንሄደው። ይህ ነው ምኞቴ አይደለ? እኔ በህይወቴ ከራሴ በፊት ለኢትዮጵያ እናቴ እናንተ ሰላም ደሩ ሰላም ተኙ፣ እኔ ግን ሄጄ ሞታለሁ እንዲህ የሚል ሰው ማለት ነው። አየህ በቃ ፈረምክ፣ ምን ልትሆን ነው የምትሄደው? ልትሞት ነው የምትሄደው። ላትመለስበት፣ አንተ ላትጠቀምበት፣ ለአንተ ላይ ሆን ዓለም ሄደህ ልትሞት ነው። በቃ እየዘፈንክ ሄድክ። እድል ሆኖ ከዛ ውስጥ የሚተርፉ ሰዎች አካላቸው ጎሎ የሚመጡ ሰዎች ፕሮሚሳቸው በራሱ ሀገሪቱን ህዝብንም ያንቃል። ትልቅ ውሳኔ እኮ ነው። እንደ ጌታ ነፍስ ለመስጠት ማን ነው ፈቃደኛ ሆኖ የሚሄደው? በጣም ከባድ ነው እና በጠላት እጅ ትወድቃለህ። ጠላት እጅ ስትወድቅ ደግሞ ሌላ ውትድርና ዓለም ነው። ያ የስቃይ ዓለሙ ይከፋል፣ የመከራ ዓለሙ ይከፋል፣ የችግር ዓለሙ ይከፋል። አስበዋል አንድ ብልቃጥ ነገር ውስጥ ከተውህ ከዛ በኋላ ሰማይ እናንተ ብቻ እየተያያችሁ ጣሪያ በሌለው እስር ቤት ውስጥ ክረምት ሲመጣ ላይ ፀሐይ ሲመጣ ላይ ይሄ ሁሉ የሚያልፈው ስለ ሀገርና ስለ ህዝብ ነው። ያን ሁሉ መከራ ለሚቀበል ሰው ምን ሰጥተው ነው ከፈልኩት የምትለው? ምን አድርገህለት ነው የምትረካው? ከኤርፖርት እኛ ቤት 5 ደቂቃ ነው። ኢትዮ ቤስት ሪል ስቴት 7ኛ ፎቅ ላይ ቃል በገቡት መሰረት እኔና ባለቤቴ የገዛነውን ቤት እንዲህ አሳምረው በፍጥነት ጨርሰውታል። አጠቃላይ ግንባታው ምን ደረሰ፣ በዚህ ዓመት መጨረሻስ በቃላቸው መሰረት ያስረክቡናል የሚለውን በአይናችሁ አይታችሁ ለማረጋገጥ ለምን በአካል አትመጡ? ከቦሌ ማተሚያ ጀርባ ገባ ብላችሁ ፊት ለፊት የተንጣለለውን የኢትዮ ቤስት ሪል ስቴት ህንጻ ታዩታላችሁ። በ0975 44 44 41 ወይም 42 ብትደውሉ ከመኖሪያ ቤቶቹ የቀሩትን ጥቂቶች ገዝታችሁ ጎረቤት እንሆናለን። የሱቆች ሽያጭ ለጊዜው ቆሟል፣ ምክንያቱም የምንፈልገውን ያህል ሸጠናል። የቀሩትን ደግሞ ለማከራየት ስለወሰንን መከራየት የምትፈልጉም በአካል እየመጣችሁ መጎብኘት ትችላላችሁ። አሁን ላይ እናንተ ጋር ማህበር መስርታችሁ በተለይ ድሮ በተለያየ መስክ ለሀገር ዋጋ የከፈሉ አሁን ላይ ራሳቸውን እንኳን ማኖር ራሳቸውን መደገፍ የተሳናቸውን ሰዎች ለማገዝ እንቅስቃሴ ያደርጋችሁ እንደሆነ ሰምተናልና እስቲ ስለሱ ንገረን። ማህበሩ ዓላማው ምንድነው? ምን እየሰራ ነው? እኔ ማህበር ለመስረት ስነሳ በጣም አደገኛ ሰዓት ነው የተነሳሁት። 1986 ነው የጀመርኩት። 86 ዓመተ ምህረት አጋጣሚ 2 ገጽ ወረቀት መልካም ጽሑፍ ያቀረበ ሰው $200 ይሰጠዋል የሚል ዜና ወሬ ሰማሁና ሄድኩኝ። ምንም አልጻፍኩኝም፣ ዝም ብዬ ሄድኩት። ኦኤዩ ነበረ ስቴጁ እና ሄድኩኝ። እንግዲህ ኦኤዩ ውስጥ አምባሳደሮች፣ የውጭ ሰዎች ናቸው የሚታደሙት፣ ከፍተኛ የህግ ባለሙያዎች ናቸው ያሉት እና ሰዎቹን ሳይ ፍርሃት ትንሽ ተሰማኝ። ግን ያ መድረክ አንድ ነገር ይዞ መምጣት አለበት የሚል ውሳኔ ወሰንኩኝ። ያው ወታደር ስትሆን ብዙ ነገር ላይ ተወስናለህ እና ጽሑፍ የታል ሲሉኝ አሁን አዘጋጃለሁ አልኩኝ። እዛ ደርሼ እኮ ነው እንግዲህ ስቴጅ ልወጣ ነው አዘጋጃለሁ ብዬ ወደ ጓሮ ዞርኩና ዝም ብዬ 2 ገጽ ጻፍኩት። ሐሳቤን ስለማቀው ጻፍኩትና አጋጣሚ እድሉ ደግሞ ሲቀናኝ ኤዲት አልተደረገም። 2 ገጽ እንደሆነ አሳየው። ወጣውና ስቴጅ ላይ የተናገርኩት የኢትዮጵያ ሰራዊት መበተኑ አግባብ እንዳልሆነ፣ የታሰሩ ሰዎች ደግሞ ከበቀል ከምናምን እንደዚህ ጸድተን ነገ ስሙዝ የሆነ ጀነሬሽን ያለ በቀል ያለ ቂም ያለ ቁርሾ የሚኖር ብንፈጠር ምናምን ብዬ ነው የወረድኩትና ያ ደግሞ ትልቅ ችግር ፈጠረ በህይወቴ ላይ። በነበረው የፖለቲካ ኮንዲሽን ጥሩ አልነበረምና ዋጋ አስከፈለኝ። የተወሰነ ጊዜ ታሰርኩ። ከዛ ወጣሁ ስንል ደግሞ 97 አካባቢ መጣ። እሱም ላይ ስሞክር እንደዚሁ እስር ገጠመኝ። በጣም ከፍተኛ እስር አለፈ። አሁን 2010 ላይ ምንም እንትን አላልኩኝም፣ አላቅማማሁም። ወጣሁኝ ወደ ትራኩ። መኪና ነበረችኝ አጋጣሚ ሆኖ አንድ ዲኤክስ መኪና ሸጥኳት። ወዲያው ማህበሩን መሰረትኩበት። ሰለሞን፣ ለክብር አምባሳደርነት ተመርጠህ የዚህ ማህበር አባል እንድትሆን ጥያቄ ሲቀርብልህ እንዴት ልትቀበል ቻልክ? ይሄ ስሜትስ ውስጥህ እንዴት ነው ሊያድር የቻለው?
በእርግጥ አባቴ የቀድሞ ኢትዮጵያ መከላከያ ሰራዊት ውስጥ ለ44 ዓመት አገልግሏል። እሱ ይሁን አይሁን አላቅም፣ ብቻ በወቅቱ የተሰማኝ ስሜት ምንድነው እነዚህን ሰዎች የት ነው ማገኘው ብዬ አርቲስት ሰራዊት ፍቅሬ ጋር ደወልኩ እና እንደዚህ ወታደሮች በፊት ያው በየቦታው አንጥፈው ሲለምኑ ምናምን አይ ስለነበረ ልጆኜ እነሱን ለመጎብኘት ፈለኩ። ማህበር አላቸው አለኝና የማህበራቸውን ስልክ ሰጠኝ አርቲስት ሰራዊት ፍቅሬ ነው። ከዛ ስደወልኩ ማህበር አለን አሉኝ። ያው እንግዲህ እንደምታውቁት ወቅቱ ማዕድ ማጋራት ነውና ቢያንስ ለተወሰኑ 80 የሚሆኑ ሰዎች እንዳቅም እናንተ እንደመሆን ይላስብ በሚል ሲያትል የሚኖሩ ጓደኞቼን አስተባብሬ ለ84 የሚሆኑ ሰዎች በወቅቱ የነበረው የዱቄት ዘይት፣ ሳኒታይዘር የመሳሰለ ነገር ነበር የሚሰጠውና እሱን ፕሮግራም አዘጋጅተን ሰጠናቸውና በወቅቱ ትንሽ የተለየ ነገር ነው ለኔ። መቀበል አይፈልጉ፣ ግን ደግሞ ያ ነገር ደግሞ ያስፈልጋቸዋል። እርዳታውን ከሰጠናቸው በኋላ አንዳንዶቹ ፊታቸውን አዙሮ ሲያለቅሱ አየው እና ስሜታቸው በጣም ተነካ እና እንዴት አሰብከን ምናምን የሚል ጥያቄ መጣና እንዴ ለምን ደግሞ አይታሰቡት እነዚህ ሰዎች እንዲሁ በቃ በጣም ልብ የሚነካ አጋጣሚ ተፈጥሮ ተለያየን። ማህበሩን የመሰረትኩበት ትልቁ ምክንያት ህመም ስላለብኝ ነው። አንደኛ እኔም ለምኛ ቃለሁ፣ ሁለተኛ ጓደኞቼ እየለመኑ ነው አሁንም ነው የምነግርህ። ስለዚህ አንድ ነገር ፈጥሬ በታሪኬ ውስጥ የልጅነት ታሪኬ ነው ይህን ስራ መስራት አለብኝ የሚል ወስኜ ያችን መኪና ከሸጥኳት በኋላ እንቅስቃሴ ሳደርግ ከባድ ነበር እንቅስቃሴው። በዛን ሰዓትም ቻሌንጅ ነበረብኝ እና ወደፊት መራመድ ቻልኩኝ። በኢትዮጵያ ውስጥ በአንድ ዓመት ውስጥ 174 ቅርንጫፍ ማህበራቶችን መፍጠር ተቻለ። ምን ማለት ነው? ቅርንጫፍ ማህበራቶች ማለት በየወረዳው በየክልሉ የኔኑ ጓደኞች ቅርንጫፍ ማህበር እያደረኩኝ ማደራጀት ጀመርኩ ማለት ነው። ከዛ በኋላ እየጎላ ከፍ እያለ ሲመጣ ያው እንደምታውቀው ወታደር በመዋቅር ያደገ ስልጡን ነው። ትንሽ ነገር ነው ክሊክ የምታደርገው ወዲያው ይሰበሰባል። ወዲያው ተሰበሰብን። ሄድ ኦፊሱ ትንሽ ቢሆንም ብራንቾቻችን ግን ብዙ ሆኑ። አሁን 302 ቅርንጫፍ ማህበራቶች አሉት። አዲስ አበባ ውስጥ ነው በመላ ኢትዮጵያ። አባሎቻችን 1 ሚሊዮን ይሆናሉ። 1 ሚሊዮን የሆኑት ወታደሩ ብቻውን ሳይሆን ወታደሩ ልጆቹ፣ ቤተሰቦቹና የክብር አባሎቹን ጨምሮ በመላ ኢትዮጵያ 1 ሚሊዮን አባል ያለው ተቋም ነው በአሁን ሰዓት ማለት ነው። ዞሮ ግን ምንድነው አባላትን እንኳን አስተባብረህ ማኔጅ አድርገህ ከአባላት ኢንካም ጀነሬት ማድረግ እንዳይቻል ሄድ ኦፊሱ ላይ ፕሮፌሽናል በሆነ መልኩ መዋቀር አለበት። አማራጭ አስፈላጊ ነው። የሚረዳ ሰው የሚደግፍ ሰው ያስፈልጋል። አንተ ብቻ ኔቱንም ያህል ብትሮጥ ይህን የሚያክል ግዙፍ ነገር ማሳካት አትችልም። ከዛ ደወሉልኝ መልሰውና እኛ ሁሉ ጊዜ እንደዚህ አይነት እርዳታና ልመና አንፈልግም። ከዚህ በፊት የፈቃድ ተከልክለን ለረጅም ዓመት ኖርናል። አሁን ግን የጥበቃ ስራ እንድንሰራ ፈቃድ ተሰጥቶናል። ፈጥኖ የጥበቃና የጽዳት ድርጅት አቋቁመናል። ላይሰንስ ተሰጥቶናል። ዩኒፎርም ብናገኝ ወደ ስራ መግባት እንችላለን አሉኝ። ለ350 የሚሆኑ ሰዎች አሁንም እንደዚሁ ወዳጆቼን አስቸግሬ አስተባብሬ 350 ሰዎችን ሰልጥነው የምረቃ ፕሮግራም ተደርጎ ወደ ስራ እንዲገቡ ሙከራ አደረግን ማለት ነው። አሁን ይሄ እንግዲህ የጥበቃ ስራ ሲቋቋም ሌላ ድርጅት ይሰራና ትርፍ ሊኖረው ይችላል ለራሱ። እነሱ ግን የተቋቋሙበት ማህበሩ 350 ቢቀጠሩ ለሌላ 350 አካል ጉዳተኛ ደሞዝ መክፈል ይችላሉ ማለት ነው። ቤት መስራት የማይችል ይረዱ ለራሳቸው ማለት ነው። ምክንያቱም ማህበሩ እንደ ትርፍ አንድ ግለሰብ ቢዝነስ የሚሰራበት አይደለም። ለምሳሌ እዚህ ማህበር ውስጥ በርካታ የሆኑ አካል ጉዳተኞች አሉ። መስራት የሚችሉት ተቀጥረው ሲሰሩና ከሚያገኙት ኢንካም ግማሹን ደግሞ ለሌላው ቤት ሆኖ መውጣት የማይችል ሰው ደሞዝ ይሆናል የሚል ነገር ነገሩኝ። እንግዲህ በዛ ሙከራ አደረግን። አሁን እስካሁን ድረስ ተቀጥረው የሚሰሩ አሉ፣ ግን ቁጥራቸው በጣም ብዙ ነው። እንግዲህ እነዚህ ሰዎች ስጣቸው ስም የቀድሞ የኢትዮጵያ መከላከያ ሰራዊት አባላት ናቸው ማለት አብዛኞቹን ሳያቸው የጀግንነት ማዕረግ ሁሉ ያላቸው ናቸው። ዋጋ ከፍለዋል እነዚህ ሰዎች። አንድ ወታደር አንድ ነፍሱን ሰጥቶ ነው በረሃ ድንጋይ ተንተርሶ አገር የሚጠብቀው።
በዛ መጠን ዋጋ የከፈሉ ሰዎች መጨረሻቸው አንጥፈው ሲለምኑ ነው ያየነው እና በጣም ያሳዝናሉ። አይገባኝም ማለት ለሀገር ዋጋ ከፍለህ መጨረሻ ላይ አንጥፈህ ለምነህ ተሸግረህ ታልፋለህ። ማንም ሰው የምርጫ ጉዳይ ሊሆን ይችላል። አንድ ሰው መርጦ ወታደር ሊሆን ይችላል፣ አንድ ሰው መርጦ ሐኪም ሊሆን ይችላል። የምርጫ ጉዳይ ይደረጋል። ግን የምርጫም ጉዳይ ቢሆን ዛሬ እንፎክራለን አይደል? በኢትዮጵያነት የሚሰማን ኩራት ምናምን አለ። ግን ማን ናቸው ዋጋ የከፈሉት? ዋጋ የከፈሉ ሰዎች እኮ ዛሬ በየአብያተ ቤተክርስቲያኑ በር ላይ አንጥፈው ተኝተዋል። አብዛኞቹ የ2000 ብር የ3000 ብር አርቲፊሻል እግር ብርቅ ሆኖባቸው ችግር የለውም ምን ያደርጋሉ ስትል ያለቅሳሉ። እነሱ ግን ነፍስን የሰጡት አካላቸውን ለሀገር ዋጋ ከፍለው ትናንሽ ክራንች ብርቅ ይሆንባቸዋል። ዊልቸር ፀሐይ ልሙቅ ቢያንስ በዊልቸር ወጥቼ ፀሐይ ሞቄ በሞት ምናምን ይሉሃልና የቱ ጋር ነው የዘነጋ ነው ማለት ምንድነው? ኦኬ ምናልባት አንዳንዶቹ እርስ በርስ በነበረው ስርዓት የስልጣን ጥያቄ ሆኖ እነዚህን ሰዎች እንደ ጠላት ማየት ሊሆን ይችላል። ምናልባት እሱ ጊዜ አልፏል። ታዲያ እነዚህን ሰዎች ቢያንስ መታከም ቢችሉ በኋላ ላይ ሰው ስናፈላልግ እንግዲህ እግዚአብሔር ይመስገን ሰው አታጣምና አቶ ሰለሞን ገብረ ማርያምን የማግኘት እድል ገጠመኝ። ነገሩን አሳዝኜ ነገርኩት። እሱም ተመለከተ። በዛን ወቅት ነው የምፈልገው አንድ የጥበቃ ድርጅት ማቋቋም አለብኝ። ወታደር ስራችን እሱ ነው፣ መጀመሪያ መጠበቅ ነው። ናዘንችን ነገር ምን ሞክር እኔ ሞክራለሁ የምችለውን ያክል የተወሰነ ነገር ብትደግፈኝ አልኩት። ወደ 350 የሚሆኑ ዩኒፎርሞችን አሰፋልኝ። እሱ ላይሰንሱን እኔ እየታገልኩኝ በጣም በሚገርም ብር በጣም በትንሽ ነገር ማለት ነው የእግዚአብሔር ፈቃድ ሆኖ ያንን ሰራዊት ላቀበል ብሎ እግዚአብሔር ስለወሰነ ነው። በዛ ብር ማውጣት አይችልም። 100,000 ብር ላይሰንስ ማውጣት አይችልም። በነገራችን ላይ በኋላ ተረባረብን። አቶ ሰለሞንም አገዘን። ብዙ ነገር ነው ያገዘን። የልብሱ ጉዳይ ብቻም አይደለም። በየጊዜው እነዚህ የወደቁትን የደከሙትን አቅሙ በቻለ መጠን ሌሎችንም ሰዎች እያስተባበረ ትንሽ ለአእምሮዬ የሚቀል ነገር አጋር አገኘሁኝና መንቀሳቀስ ጀመርን። ከዛ ዩኒፎርሙን ካሰፋን በኋላ ያው አንዳንዶቹ ወደ ስራ ገቡ፣ አንዳንዶቹ ደግሞ ይሞክራሉ። ሁሉንም ስራ ማስቀጠል አልተቻለም። 60-70 የሚሆኑ ሰዎች ተበታትነው ስራ ይሰራሉ። ግን ችግሩ በየጊዜው እነዚህ ሰዎች ቋሚ የሆነ ነገር የላቸውም። ቢሮ ተከራይተው ቁጥራቸው ብዙ ስለሆነ ከየክፍለ ሀገሩ ተቸግረው ይመጣሉ። ፈጥኖ ድራሽ የሚባለው የጥበቃ ኤጀንሲ 200 ሰራተኞች አሉት። የቀድሞ ሰራዊቶች ጎዳና የሚተኙ የነበሩ ይለምኑ የነበሩ 4-3 ልጆች ያሏቸው አሁን ለነሱ ዳቦ ያበላሉ። ከዛ የተወሰነች ነገር ደግሞ 5,000-4,000 ብር ብትተርፈን ምንም የሌላቸውና በጣም አካላቸው የተጎዱ ደግሞ ለነሱ ሄደን እናጎርሳለን። ልጆቻቸው ትምህርት ቤት ቢያጡ ደብተር ገዝተን እንሰጣለን። ከዚህ ውጪ ባህል የለንም። ይሄ የወታደር ባህል ነው። መዋሸት፣ መሰራረቅ፣ ራስን መውደድ ብቻውን ለወታደር ባህሉ ስላልሆነ ማለት ነው። የፈለገ ነገር ቢኖር የተረፈ ነገር አይደለም። ለአንተም ቢበቃ ነገር ካለህ ለብቻ አታደርገው። ውትድርና ይሄ ስለሆነ መሰረቱ የኢትዮጵያ ሰራዊት ነው። ይሄኛው ፓርቲሽኑ ነው አደጋው እና ያ ተቋም የሚመሰለው በሀገር ነው። ያን ተቋም በሀገር ሳንመስለው ስንቀር ነው አደጋችን የሚከፋው። ስለዚህ ያ ተቋም የሀገር ተቋም ነው። ስለዚህ አንደኛው ሀገሬ ላይ እንዲመክን የምፈልገው ይሄ ከሌ ነው የሚባል ሰራዊት እናቴ መኖር የለበትም። ይሄ ከባድ ስለሆነ ማለት ነው። ሀገር እንድትቀጥል እንፈልጋለን አይደለም? እና ህዝብ አንድ እንዲሆን እንፈልጋለን። የሁሉም ማህበረሰብ አውድ ነው ያቦታ። ስለዚህ በሀገር የሚመስል አውድን እዛ ውስጥ የሚገባን አካል እንዴት አድርገህ ነው የምትንከባከበው? ሌላው ወደዛ ተቋም እኮ ወጣቱ መፍለስ አለበት፣ መግባት አለበት። ምን አይቶ ነው የሚገባው? እና አሁን እኔ ልጅ አለኝ፣ ትልቅ ልጅ እና ልጄ ስለ ውትድርና ምናምን ስነግረው ብዙ ጊዜ ጆሮ መስጠት አይፈልግም። ስለምን ስላየኝ እኮ ነው። ከአንድ ፖሊስ ጋር በነበረ ጭቅጭቅ ነው የገጠመኝ። ያንተን ደሞዝ በአንድ ቀን ነው ማጠፋው ይለዋል። እና ማለት ምን ማለት ነው ይሄ? ይሄ ሰውዬ ህግ እያስከበረ ነው ያለው፣ የደሞዝ ጉዳይ አይደለም። ምክንያቱም ብቻ ሀገር እንደ ሀገር እንድትቀጥል ከትንሽ ጀምሮ እስከ ላይ ድረስ ያለው ህግ የሚያስከብረው አካል የነሱ ዋጋ ነው። እንዳልኩ ወተን የምንገባው አንድ ጨለማ ውስጥ ደሞዙ ትንሽም ይሁን
ፖሊስ ቆቦ ነው ስላለ ነው ሳትፈራ የምትንቀሳቀሰው። ፌዴራሎቹ በብርድ ሰዓት ሌላው ሰው ንብረቱን ቤቱ ዘግቶ ሄዶ እኮ ሲተኛ የሚጠብቅ አካል አለ ብሎ እነሱ ባይኖሩ እንደዛ ሰው ጥሎት አይሄድም፣ እዛው ሊያድር ይችላልና በእነሱ ጫንቃ ላይ ነው ያለ ነው። እነሱን መናቅ አስፈላጊ አይደል። ትውልድ በዚህ ጉዳይ ፎከስ ቢያደርግ ደስ ይለኛል። እኔ እግዚአብሔርን የማመሰግነው ከነበርኩበት የተወሰነ ነገር ቤተሰቦቼ ነፍስ ይማር ምናምን እያልኩ የምኖርበት የምገባበት ጎጆ አለ። እንዳልኩ ጓደኞቼ ደግሞ ራስ መኮንን ጋር ብንሄድ አሁን ብንሄድ ነው የምነግርህ፣ ቀን አትክልት ተራ ይሸከማል፣ አሁን ላስቲክ ወጥሮ ቁጭ ብሏል። የአንድ ብርጌድ ዘመቻ ጸሐፊ የነበረ ልጅ ነው። በጣም የሚገርም የተማረ ልጅ ነው። ማታ ፈጣሪውን አመስግኖ ምናምን ሲተኛ ተመስገን ምናምን ሲል ትሰማዋለህ እዛ ጋር ሆኖ እና የዚች ሀገር መከራዋ የት ነው ማብቂያዋ መቼ ነው ምናምን ብለን እንድታስብ ያደርጋል። ስለዚህ ለእኔ ወታደር አንደኛ ነው ስለሆንኩ አይደለም የምናገረው፣ መከራውን በደንብ ስለማውቀው ማለት ነው። ሌሎች ፕሮፌሽኖች አሉ የሚታመኑባቸው አይደለም። ወገንን ስታገለግል ጉቦ አለመቀበል፣ በግ ስርዓቱ ማስተናገድ፣ ህዝብ ማክበር፣ ይሄም እኮ መስዋዕትነት ነው። በነገራችን ላይ ውትድርና ብቻ አይደለም። ውትድርና ግን የመከራው ጥግ ይለያል። አየህ ፊዚካሊ ሰውነትህ ስጋ ተቆርሶ ሲሄድ እያየው፣ አጥንት ተሰብሮ ምናምን እንደዚህ ተሰንጥሮ የሆነ ነገር ሲወጣ እያየው፣ እንደዛ ነው መስዋዕት የሚከፈለው ውትድርና ላይ ሉክ እና አሁን እንዳልኩ ነው። 3 ቀን ጥለውህ ሄደው በውጊያ ተጽዕኖ ጓደኞችህ ወድቀህ እንደዚህ አውሬ እየዞረ ግማሹም እኮ በአውሬ ይበላል መከላከል ያልቻለ ማለት ነው። እና ይሄን ህይወት ያሳለፈ ሰው እንዴት ነው ክብር የምትሰጠው? ሌላው ነገር ይቅር እንዴት እንጀራ ይርበዋል? አይተሃል? እሱ እኮ ቢማር ኖሮ እሱ እኮ እንደሌላው ሰው ወደኋላ ቢኖር ኖሮ የተሻለ ህይወት የሚኖር ሰው እኮ ነው። ግን ወስኖ እንዳልኩ ቅድም ሄደና በዚህ ልክ መስዋዕት የሆነን ሰው የትኛውም ዘመን ያለ የሀገሬን ወታደር ጉዳይ ነው የምናገረው እኔ የኔን ዘመን ብቻ አይደለም። እና ውትድርና በጣም እንደዚህ አውርተህለት የምጠግበው ነገር አይደለም። እና ሳይንሱም ከዓለም ሁሉ ሳይንስ ወታደራዊ ሳይንስ አንደኛ ነው። አንደኛ ነው የተባለበት ምክንያት ምንድን ነው? ወታደር ሬጂስት ያደርጋል በባህሪው። ተመቶ ድናለሁ ብሎ ነው የሚያስበው። ሊሞት እኮ ነው የመጣህበት የሰለጠንክበት የተገነባህበት አየህ፣ በዛ ስብዕና ላይ ያደግክበት ነገር ተስፋ የሚያስቆርጥ አይደለም። ተመልሰህ እንደገና አሁን ቤተሰብ መስርተህ ልጅ ወልደህ ምናምን ጥሩ ኑሮ የሚኖረው የዛ ሳይንስ ባለቤት ስለሆንክ ነው። ስራ ቢቀጥሯቸው ለምሳሌ የጥበቃ ስራ፣ የጽዳት ስራ ቢጠብቋቸው 2000-3000 ሰው ቢቀጠር እነዚህ ሰዎች ከሚያገኙት ኢንካም ላይ ደግሞ ለሌሎች በጣም ለራሳቸው ማህበሩ ስላሉ ሰዎች ያግዛሉ። በጣም ታማኞች ናቸው። አገራቸውን ይወዳሉ። ያላቸው ስርዓት ዲሲፕሊን ናቸው። አሁን ቅዳሜ ነው የምነግርህ ብታየው የሚያሳዝን 2 አይነት ይርገንዱ አድርገው ሱሪያቸው ግማሹ ተቀዶ ሸሚዛቸው ኮሌታው ተገንጥሎባቸው፣ እነሱ ግን ተሰብስበው አንድ ነገር ተፈጥሯል። ጥቂት መጉረስ የሚችሉ ምንም ለማይጎርሱ ያጎርሳሉ። ወታደር ባህሉ ይሄ ስለሆነ ሌላም ማድረገው ነገር ስለሌለ ማለት ነው። ሀገራቸውን ይወዳሉ። ምናልባት እንግዲህ ተቋማት የስራ ዕድል ቢፈጥሩላቸው ቀሪ ዕድሜያቸውን ሳይቸገሩ ቢኖሩ፣ ምክንያቱም አብዛኞቹ እንዳልኩ ዕድሜያቸው ገፍቷል። መስራት ይችላሉ። ታዲያ መስራት ይችላሉ። በተለይ ይሄ ለጥበቃ ስራ ትክክለኛ ሰዎች ናቸው። እነሱ ሚሊተሪ ውስጥ የነበሩ ሰርቪስ የሰጡ በየበረሃው በየድንበሩ የተዋደቁ የታገሉ ሰዎች ናቸው እና ታማኞች ናቸው። እነሱን የጥበቃ ስራ መቅጠር ማለት ከጀርባቸው ሌላ አካል ጉዳተኛን እያገዝክ እንደሆነ ነው የሚሰማውና ምክንያቱም አንድ ሰው ስትቀጥር እሱ ከሚያገኘው ደሞዝ ሌላ ሰው ያግዛል። ለምሳሌ የጥበቃ ኤጀንቶች አሉ አይደል? እነዛ ያ ኤጀንት በርካታ ሰዎችን ሰብስቦ ስራ ያሰራል። የሚያሰራው ለጽድቅ አይደለም፣ ራሱ እንደ ድርጅት የሚያገኘው ነገር ስላለ ነው። የእነሱ ግን የሚለየው ምንድነው? የሚገኘው ትርፍ ለሌላ እነሱ ማህበር ውስጥ ላለ ሰው ነው የሚውለው እንጂ ለሌላ ዓላማ አይውልም። ለሌላ የቀድሞ ሰራዊት አባል በእርዳታ መልክ ይሰጡታል። ምክንያቱም ሁሉ መስራት ላይችል ይችላል። ስለዚህ ለነሱ ያውሉታልና አንዱ በጣም ደግሞ የሚደነቀኝ ከዛ ውስጥ አንድ ሰው ምን አይነት ታሪክ አጫወተኝ። በአንድ ወቅት ኢትዮጵያ ውስጥ የሆነ ግርግር ነበርና ትራንስፖርቴሽን አልነበረም፣ ግን ኃላፊነት ሰጥቼው ስለነበረ ጧት ከሌሊቱ 11 ሰዓት ተነስቶ በእግር ከ4 ኪሎ አካባቢ ነው መኖሪያ ሰፈሩ፣ የጥበቃ ስራ የሚሰራበት አካባቢ ወደ ኃይሌ ጋርመንት የሚባል አካባቢ ነው
እና ሄዶ በስነ ስርዓት ኃላፊነት ነው ምን ብዬ ቀራለሁ ብሎ አገኘውታለኝ ሰውየው ማለት ረብሻ ነበር በዛ ሰዓት ረብሻ ነበርና ትራንስፖርቴሽን አልነበረም እሺ ግን እሱ ሰውየው በእግር ተነስቶ ከሌሊት እዛ ደርሶ ጠበቀኝና እኔ ያው መኪና ስላለኝ ስደርስ ቦታው ላይ ተገኝቷል በምን መጣ ስለው በእግር አለኝ እንዴት ምናምን ስለው በቃ የተሰጠኝ ኃላፊነት ያን ያህል ታማኞች ናቸው አብዛኛውን ግን ሰርተን የምንበላባቸው አውዶች ቢፈጠሩ ቢሰፉ የሚሰሩት የማይሰሩትን ያግዛሉ እንደዛ ባህል ስላለን ማለት ነው ብዙም እንደዚህ ስትደግፈው ላይ የሚተኛ አይነት ጀነሬሽን እንትን አይደለም ወጣ አየ ስትደግፈው ወደፊት የሚሄድ ነው ወታደር ማለት እንደዚህ ነው እና እነዚህ አይነት ነገሮች ብናገኝ እድሎችን በርካታ ዋጋ የከፈልንባቸው ጊዜያቶች አሉ ወደፊትም ዋጋ የምንከፍል ይመስለኛል የኛ ጉዳይ እንዲህ ብድግ አድርገህ ቶሎ የምትጨርሰው አይደለም በጣም ሰፊ ነው የቀድሞ ሰራዊት በምድር ላይ አንደኛ ሆኖ በሀገሬ ውስጥ ማየት በጣም ሳልሞት ምናፍቀው ይሄንን ነው እኔ ገብቶን ማለት ነው እና ለሌላው ተንጫጭተን ይህን ነገር ምናምን ብለን ከፍ ስናረግ ጥሩ ነው ኢትዮጵያዊ ባህላችን መደጋገፋችን መርዳዳታችን መልካም ነው ግን ሀገር ላቆየ ሰው የምትከፍለው ነገር በዚህ ልክ ከሆነ የመከራ ጊዜያችንም የምንከፍላቸው ዋጋዎችም በፍጹም የትየለሌ ነው የሚሆኑት ምክንያቱም እያገለገልን ያለነው ሌላ ፓርት ነው እየተገለገልንበት ያለነው ደግሞ ሌላ ነው አየህ ስለዚህ እነዛ ነገሮች ዋጋ ያስከፍላሉ እያለቀስክ እየቆዘምክ አገሬ እንዲሆኝላት እንዲትሆን ብታገኝ እነዚህን ወንድሞቼን ባሳክም ቢታከሙ ትንሽ የሆነች አንድ 3 ቤት ውስጥ ፋርማሲ ነገር ወይም የሆነች መርፌ ነው ፓናዶል ወይም ምናምን ነገር እንኳን ሲያማቸው ማስታገሻ የሚወጉባት ቮለንተሮች ሞልተዋል ሐኪሞች ግን ያቺ ነገር ኖራ በተሆነ በሳምንት 2 ቀን እንኳን ተከፍታ እየሄዱ መርፌ ቢያገኙባት ሰውነታቸው ውስጥ ብዙ ብረታ አለ ብዙ ጥይቶች አሉ ውስጣቸው እና አንድ ኪኒን ገዝተው ለመዋጥ ምንም ነገር የሌላቸው ሰዎች ምን ያህል እንደሚቸገሩ አስበው በበቂ ሁኔታ እነሱን ማገዝ አይቻልም እና አሁንም ላለፉት 5 ዓመት በዓል በመጣ ቁጥር ከማህበሩ ይደውላሉ ቢያንስ አንድ 50-60 የሚሆኑ ሰዎች ከቤታቸው የማይወጡ እዛው ቤት ውስጥ ያሉ ሰዎች እንዳልኩ እጅግር አካል ጎዶሎ የሆኑ ሰዎች አሉና በባውድ ዓመት ቀን ያው ባህላችንም ስለሆነ ቤታቸውን ዘግተው ተቸግረው እንዳያሳልፉ እግዚአብሔር እንግዲህ የራሱ ዓላማ ይኖረዋልና እኔ ምክንያት ሊሆን ይችላል እያልኩ ወዳጆቼን እያስቸገርኩ በባላት ቀን እነሱን ለማገዝ ሞክራለሁ ላለፉት 5 ዓመት አብሬያቸው አለሁኝ ብዙ ጊዜ ፕሮግራም ማናን ነገር ሲኖር ይጠሩኝና ያመሰግኑኛልና ለኔ ተገቢ ነው ብዬ አላምንም እና እነሱን ማገዝ ስለቻልክ አንተን እንደ ጀግናና በጣም ትልቅ ነገር እንደሰራህ አድርገው ያለቀሱ ይመርቁሃል ምናምንና ይሄ በጣም ያስደነግጣል በአሜሪካና በካናዳ ላላችሁ ኢዚቴክ ፎር ውመን በቀላሉ ውጤታማ የሚያደርጋችሁን ድንቅ ስልጠና ይዞ መጥቷል ሶፍትዌር ዴቨሎፕመንት የ50% ቅናሽ እናደርጋለን ሴቶችን ማብቃት ራእያችን ነው ስልጠናው ለወንዶችም ክፍት ነው ኢዚቴክ ፎር ውመን እና በአሜሪካ ቁጥር ይደውሉልን በመጨረሻ ግን እንደ ሶሉሽን እንደ ማይንድ ሴት ማለት የምትፈልገው ነገር ካለ እንስማና ቢያንስ ዋጋ የከፈሉትን ሰዎች ማገዝ ከልመና ማውጣት 43-44 ዓመት 2 እጅ አጥቶ ያለውን ሰውዬ ቢያንስ በሆነ መንገድ እጁን ብንተካለት የነሱን በተለይ የወደቁትን ሰዎች ዋጋቸውን የምናይበት ነገር ተፈጥሮ እንዳልኩ እኔም ሰው አይደለሁ ሞክራለሁ ሰውነት ደክማለህ እና የነሱ ዋጋ ከዛ በኋላ ቢያንስ እንዳው እንደ ሰው የሆነ ነገር የተጓዝኩበት ነገር መልስ አግኝቷል ብዬ አስባለሁ ካልሆነ ግን ያው ትሞክራለህ ታስባለህ ትወጣለህ ትወርዳለህ ግን የሀገራችን ችግር በጣም ሰፊ ነው ብቻህን ምንም ልትፈጥር አትችልም እና ኢትዮጵያዊነቱን የሚወድ ሰው መቼም የነዚህን ሰዎች ዋጋ አይረሳም ብዬ ነው ማምነው በተለይ ስራ ቅጥር አሁን ጥበቃ የምታቀርቡ ከሆነ እናንተ ለሰዎች ተቋማት በጥሩ ደሞዝ ከናንተ እየወሰዱ ቢቀጥሩ እናንተን ያግዛችኋል ድርጅቱ ሲያስቀጥር ድርጅቱ የሚያተርፈው ነገር ያገኛል መስኩ ከሰፋ ሰራተኞቹ እየሰፉ ይሄዳሉ ምንም ጥያቄ የለውም አትራፊ መሆን ይቻላል ጥበቃ የምንቀጥረው ወታደር ብቻ ነው ከወታደር ውጭ የመጣ ካለ ልክ እንደ ወታደር አሰልጥን ነው የምናስገባው ሪስክም ስለሆነ ያው ማይንድ በዛ ልክ አይደለም የኖርከው እና ልክ በጣም ጠንቁቅ ሆነ ምናምን ስራውን ካልተቀበልክና ውጤታማ ካልሆንክ አትቀጥርም ሰው ራስ ትቆማታለህ እንጂ ሄደ እና ብዙ ጊዜ ዋጋ ከፍለው አካባቢያቸውን የሚያስከብሩ
የጥበቃ ሰራተኞች ናቸው ያሉንና ተመራጭም ነው። ኖርማሊ ፈጥኖ ድራሽ የጥበቃ ድርጅት ተብሎ ሲጠራ ማህበሩን ሰዎች በምን መልኩ ነው ማገዝ የሚችሉት? እንዳልኩህ ወታደር ብዙ ጊዜ መለመን አይወድም፣ እውነት ለመናገር ማለት ነው። ከመለመን ራስን መቻል ራስን ማሸነፍ አንደኛና አንደኛ ነው ወታደር ጋር። አዎ እገዛ ያስፈልጋል። የሆነ ነገር ሰርተን መብላት የሚቻልበት ጥበቃ ኤጀንሲ አሁን አቋቁመናል። ያ ኤጀንሲ ውጤታማ አይደለም። 4 ዓመት 2013 ዓመተ ምህረት ነው የተመሰረተው። 4 ዓመቱ ነው። 200 ሰው ነው ሰራተኛው። በ4 ዓመት ውስጥ 4000 5000 ሰራተኛ መኖር ነበረበት። ስለዚህ ሁልጊዜም መስታክ እያደረገ እየለመን እያለቀስን ነው ሰዎች ጋር እየሄድን የተወሰነ ነገር እየቀረፍን እዚህ ደረሱ። አስቸጋሪ ሁኔታ ውስጥ ነው ያለው ተቋሙ ራሱ። እሱ ሲዘጋ 200 ሰው እንደገና ጎዳና ይበተናል ማለት ነው፣ እንኳን ልታሳድገው ቀርቶ። ስለዚህ እንደዚህ አይነት የምንሰራባቸው ነገሮች ላይ ሰፖርት ብንደረግ፣ ዩኒፎርም አሁን የዛን ጊዜ አቶ ሰለሞን የገዛው ዩኒፎርም እስቲል ይለበሳል። የምሬ ነው የምነግርህ። ስንት ዓመቱ ነው? 4 ዓመቱ ነው። እስካሁን ይለበሳል። እንዲህ አይነት ነገሮች ላይ እገዛ ቢደረግ፣ ሌሎች ፕሮጀክቶችን እንደዚሁ ክሬት አድርገን የምንሰራባቸው ለምሳሌ ፓርኪንጎች ላይ ቢሰራ እነሱ እድሎች ቢገኙ፣ እነሱንም ያለ ድጋፍ ማግኘት አይቻልም። ኢንፋክት ስለሞከርኳቸው ነው። ሌሎች እንደዚሁ ተደራጅተው እንደዚህ እንደ ሱቅ ነገር አግኝተው በጣም የደከሙት እንዳልኩህ እግሮቻቸው የሌሉ። በነገራችን ላይ ሰራዊት ፍቅሬን ላመሰግን እፈልጋለሁ በዚህ አጋጣሚና የተቋማችንም አባል ነው። እስቲ አድራሻ እናስቀምጥ፣ የማህበሩን አድራሻ ስልክ። ማህበሩ 4 ኪሎ ከቱሪስት ሆቴል ወረድ ብሎ ከፖስታ ቤቱ አጠገብ ያለ ቢልዲንግ ላይ ነው ያለው፣ 3ኛ ፎቅ። ስልክ 0911 10 16 17 0915 9983 30 በዚህ ማግኘት ይቻላል። እግዚአብሔር ያክብረን። አመሰግናለሁ። ከልብ እናመሰግናለን። እግዚአብሔር ይስጥልን።